ክቡራትና ክቡራን አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ ውጥረቱ ዛሬም በድጋሚ አይሏል። በአሁኑ ሰዓት በመካከለኛው ምስራቅ ላይ ያለው ውጥረት ወደ መላው ዓለም እየተሰራጨ ይገኛል። ከዚህ ጋር በተያያዘ በዕለቱ ሰበሩ መረጃችን ኢራን በሆርሙዝ ሰርጥ ላይ የእሳት መዓት እንዳዘነበች ተረጋግጧል። የአሜሪካ መንግስት በዛሬው ዕለት የሆርሙዝ ወሽመጥን በእጄ አስገባለው ሙሉ በሙሉ በእጄ በኔ ቁጥጥር ስር ይሆናል ሲል የነበረ ቢሆንም በአሁኑ ሰዓት ላይ የኢራን ያጸፋ እርምጃ ግን እያስፈራም ይገኛል። ከዚህ ጋር በተያያዘ ኢራን የፈጸመችው ጥቃት ምን አይነት ጥቃት ነው? እንዲሁም ደግሞ የአሜሪካ መንግስትስ ምን አለ? አብራችሁን ስትቆዩም የምታዳምጡት ዝርዝር መረጃ ይሆናል። በቀጠለው በመካከለኛው ምስራቅ ጦርነትም በአሁኑ ሰዓት ላይ የሂዝቦላ ጦር የእስራኤልን ሄርሜስ 450 የድሮን መምታቱን የሚያሳይ ተንቀሳቃሽ ምስልም ይፋ አድርጓል። የእስራኤሉ ሄርሜስ 450 ሲመታ የሚያሳይ ምስልም ወጥቷል። አብራችሁን ስትቆዩም የምታዳምጡት ይሆናል። ነገሮች በኢራን በእስራኤልና በአሜሪካ መካከል እየተካሄዱ በሚገኙበት በአሁኑ ሰዓት ላይ ከወደ ሊባኖስም አንድ ጥብቅ መረጃም ተሰምቷል። በዝርዝሩም የመረጃ ጊዜም እናስደምጣችኋለን። እንዲሁም ደግሞ አነጋጋሪ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ምስል ለቋል። ዶናልድ ትራምፕ ራሳቸው እንደ ክርስቶስ የሚያሳይ በሰው ሰራሽ አስተውሎ የተሰራ ምስል በማጋራታቸውም በአሁኑ ሰዓት ላይ መላውን ዓለም እያነጋገሩ ይገኛሉ። በጦር አውሮፕላኖችም ፈውስ የምሰጥ ኢየሱስ ነኝ እያሉ ይገኛሉ። ምስሉ እንዲሁም ደግሞ ዝርዝር መረጃውን አብራችሁን ስትቆዩም የምታዳምጡት ይሆናል። እነዚህና ሌሎች መደመጥ ያለባቸውን መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ አመሻሹን በአዲስ ነገር ተመልሰዋል። ዶናልድ ትራምፕ ራሳቸው እንደ ክርስቶስ የሚያሳይ በሰው ሰራሽ አስተውሎ የተሰራ ምስል በማጋራትም በአሁኑ ሰዓት ላይ ዓለምን እያነጋገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ መድኃኔዓለም ክርስቶስ አምሳያ አድርገው የሚያሳይ በሰው ሰራሽ አስተውሎ ኤአይ የተቀነባበሩ ምስሎችን በማህበራዊ ድረገጾች ላይ ማሰራጨታቸው ከፍተኛ መነጋገሪያ ሆኗል። በምስሉ ላይም ትራምፕ ረጅም ልብስ ለብሰው አንድ ሰው ሲፈወስ የሚታይ ሲሆን ምስሉን በከፍተኛ ፍጥነት በተለያዩ ማህበራዊ ሚዲያዎችም ገጾች ላይ ተሰራጭቷል። ይህ ምስል የተሰራጨው ትራምፕ የካቶሊክ ቤተክርስቲያን መሪ በሆኑት በሊቀ ጳጳስ ሊዮ 14ኛ ጠንካራ ትችት ከተሰነዘረባቸው በኋላ ነው። ትራምፕ ሊቀ ጳጳሱን በወንጀል ላይ ደካማ ናቸው በማለትም ከመውቀሳቸው በላይ የውጭ ጉዳይ ፖሊሲያቸው እጅግ ደካማ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ምስል ማጋራታቸውም በአሁኑ ሰዓት ላይ መላውን ዓለም እያነጋገረ ይገኛል። እንዲሁም ደግሞ በአብዛኛው የክርስትና እምነት ተቀባዮች ዘንድም ትችት እንዲገጥማቸው አድርጓቸዋል። በጦር አውሮፕላኖችም ፈውስ የሚሰጥ ኢየሱስ ነኝም እያሉም ይገኛሉ። በፖለቲካውና በሃይማኖት ዘርፍ ያሉ ተቺዎችም ትራምፕ ሃይማኖታዊ ምልክቶችን ለፖለቲካ ዓላማ እየተጠቀመ ነው በሚል ጠንካራ ተቃውሞም እያቀረቡ ይገኛሉ። ይህ የትራምፕ ድርጊትን በደጋፊዎችና በተቃዋሚዎች መካከልም ያለውን ልዩነት ይበልጥ እያሰፋ ሲሆን የቫቲካንና የአሜሪካ ግንኙነትም ወዴት ሊያመራ እንደሚችል እንዲሁም ደግሞ ወዴት ሊያመራ ይችላል የሚለው ጉዳይ አጓጊ ሆኖም እንደቀጠለ ነው። በተከታዩ መረጃችን በእስራኤልና በአሜሪካ በኢራን መካከል ጦርነቱ በቀጠለበት በአሁኑ ሰዓት ላይ ሂዝቦላ የእስራኤልን ሄርሜስ 450 ድሮን መምታቱን የሚያሳይ ተንቀሳቃሽ ምስል ወይም ደግሞ ፎቶ ይፋ አድርጓል። በሊባኖስ የሚንቀሳቀሰው የሂዝቦላ ቡድን በአሁኑ ሰዓት ላይ ዘመኑ የተባለ የእስራኤል ሄርሜስ 450 የሰው አልባ አውሮፕላን መንኮራኩር ወይም ደግሞ ድሮን በደቡባዊ ሊባኖስ አየር ክልል ውስጥም መጥቶ መጣሉን የሚያሳይ ተንቀሳቃሽ ምስል ዛሬ ይፋ አድርገዋል። ክስተቱም የሂዝቦላ የአየር መከላከያ ክፍሎችም ሰርፌስ ቱ ኤር ሚሳኤሎችን በመጠቀም ድሮኗን ኢላማ አድርገውም ጥለዋታል። በአሁኑ ሰዓት ላይ በመካከለኛው ምስራቅ ውጥረቱ ከምን ጊዜውም በላይ አይሏል። ይህ የተመታው ድሮን አይናታ በተባለ ከተማ አቅራቢያ እንደወደቀም ተረጋግጧል። ይህ ሄርሜስ 450 የሚባለው ድሮን ለእስራኤል መከላከያ ሰራዊት ለስለላና ለመረጃ አሰባሰብና ለጥቃት የምታገለግል ቁልፍ ወታደራዊ መሳሪያ ነች። ሂዝቦላ ባሰራጨው ምስል ላይ ሚሳኤሉ ድሮኗ በሰማይ ላይ ሲመታትና ድሮኗ ተከትላ ወደ መሬት ስትወድቅም በግልጽ ይታያል። ይህ ክስተትም በሁለቱ ወገኖች መካከል ያለውን የአየር ላይ
ፍልሚያ ወደ አዲስ ምዕራፍ ያሸጋገረው መሆኑንም ዘገባዎች አመላክተዋል። የእስራኤሉ መከላከያ ሰራዊት IDF ስለ ክስተቱ እስካሁን ድረስ የሚሰጠው ዝርዝር መግለጫ ባይኖርም ቀደም ባሉ ጊዜያትም መሰል ድሮኖችን በጥቃት መውደቃቸው ማረጋገጣቸውም ይታወሳል። ይህ የድሮን መመታት እስራኤል በሊባኖስ ድንበር አቅራቢያ ለምታደርገው ስለላ ስራ ትልቅ እንቅፋት ሊሆን እንደሚችልም ወታደራዊ ተንታኞች ይገምታሉ። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት ተከትሎ መሰል የአየር ጥቃቶችን በሁለቱ ወገኖች ዘንድም እየተበራከቱ መጥተዋል። ከዚህ ጋር በተያያዘ መረጃ በሊባኖስ ከሚወራው በላይ ጦርነት ተባብሶ ቀጥሏል። የእስራኤልና የሊባኖስ ተወካዮችም በዋሽንግተን ሊገናኙ እንደሆነ የወጣው መረጃ አመላክቷል። እስራኤልም በደቡባዊ ሊባኖስ የምታካሄደውን የምድር ላይ ወረራ በስፋት የቀጠለች ሲሆን በመቶ ሺዎች የሚቆጠሩ ሊባኖሳውያን የሂዝቦላ ይዞታዎች ናቸው ከተባሉ መንደሮችም በአስቸኳይ እንዲፈናቀሉ ታዘዋል። ይህ ግጭትን በከፍተኛ ሁኔታ ያገረሸው ባለፈው መጋቢት 2 ቀን ሂዝቦላ ወደ እስራኤል ሚሳኤሎችን መተኮሱን ተከትሎ ሲሆን ጥቃቱ የተፈጸመውም አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በሶስተኛው ቀን ነበረ። እስካሁን ድረስ ባለው መረጃ መሰረትም በእስራኤል ጥቃት በሊባኖስ ቢያንስ 1888 ሰዎች ሲገደሉ በሂዝቦላ የሮኬት ጥቃት ደግሞ ቢያንስ 2 እስራኤላውያን መሞታቸውም ተረጋግጧል። ምንም እንኳን ውጊያው በከፍተኛ ሁኔታ ቢቀጥልም የዲፕሎማሲ ጥረቶች አልተቋረጡም። የእስራኤልና የሊባኖስ ልዑካን ቡድን የፊታችን ማክሰኞ ሚያዝያ 6 ቀን በዋሽንግተን ዲሲ ተገናኝተው ሰላም ንግግር ያደርጋሉ ተብሎም ይጠበቃል። ይህ የዋሽንግተን ስብሰባ በቀጠናው የተባባሰ የመጣውን ደም መፋሰስ ሊያስቆም የሚችል ስምምነት ይገኝበታል ወይም ደግሞ ምን ይመጣል የሚለው ነገር ደግሞ የዓለም አቀፉን ማህበረሰብ በስፋት እያወራና እየተነጋገረበት የሚገኝ ጉዳይ ነው። በተከታዩ ሰባሩ መረጃችን አድማጭ ተመልካቾቻችን በአሁኑ ሰዓት ላይ በመካከለኛው ምስራቅ በአሜሪካና በኢራን መካከል ውጥረቱ እንዳየለ እንደገዘፈ እንደቀጠለ ነው። ኢራን በሆርሙዝ ሰርጥ ላይም የእሳት ማዕት ማዝነብ ጀምራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ጠዋት አካባቢ የአሜሪካ አየር ኃይልም እንዲሁም ደግሞ የባህር ኃይሉ የሆርሙዝ ወሽመጥን በእጁ እንደሚያስገባና እንዲሁም ደግሞ ከነገ ጀምሮ ዝግ እንደሚያደርገው ይዛታ በሚገኝበት በአሁኑ ሰዓት ላይ ከወደ ኢራን ያልጠበቀ መልስም ተመልሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በእጃችን እናስገባለን ቢሉም ከኢራን በኩል ግን ያልጠበቁት እጅግ ከባድ የሆነ ምላሽ ገጥሟቸዋል። በሆርሙዝ አቅራቢያ የኢራን ጦርም አስከፊ የሆነ ጥቃት ፈጽሞ የአሜሪካ ጦርን እንዳይመለስ አድርጎ እንደመታው ነው የተሰማ ያለው መረጃ ያመላከተው። በመካከለኛው ምስራቅ እየመነመነ የመጣው የዲፕሎማሲ ተስፋ ቀጠናው ወደ ለየለት ጦርነት እየቀየረው ይገኛል። ኢራን በወጣችው ጠንካራ መግለጫ ማንኛውም የአሜሪካም ሆነ የሌላ ሀገር ጦር መርከብ ያለ ቴህራን ፍቃድ ወደ ሆርሙዝ ባህር ወሽመጥ ለመግባት ቢሞክር የእሳት ማዕት እንደሚወርድበት ከአሁኑ ሰዓት ጀምሮ በይፋ ይወቅ ስትልም አስጠንቅቃለች። የአሜሪካ ጦር መርከቦቿን ከኢራን ጋር ምንም አይነት ቅንጅት ሳይኖራቸው በወሳኙ ውሃ ኃይል ላይ አገራቱ የኃይል ማሳያ ለማድረግም እየገቡ ይገኛሉ። ቢሆንም ግን እኛም የማያዳግም ጥቃታችን እንፈጽማለን ሲሉም የኢራን ከፍተኛ ዲፕሎማቶች እንዲሁም ደግሞ የመረጃ ምንጮችም እያጋሩም ይገኛሉ። በአሁኑ ሰዓት የአሜሪካ ጦር መርከቦችን በተለያዩ የሆርሙዝ አካባቢዎች ላይ ጥቃት ለመፈጸምና ለመቆጣጠርም እየሰሩ ይገኛሉ። ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ስጋት የተከታተለ የሚገኝ ሲሆን በዚሁ ስሱ ቀጠና ላይ የሚፈጠር አንዲት ስህተት የዓለምን ኢኮኖሚ ሊያፈራርስ የሚችል ሰፊ ጦርነት ሊቀሰቅስ ይችላል ተብሎም ተሰግቷል። ውድ አድማጭ ተመልካቾቻችን እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት መስጫ ቦክስ ላይ በማስፈር በጨዋነት አጋሩን። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚያ በቃን። ሰናይ ጊዜን ተመኘን።